ሰላም እንዴት ናችሁ? የጤና ፔዲያ ሲኦሲ ትሬኒንግ ሴንተር ተከታታዮች ዛሬ ይዤላችሁ የቀረብኩት ማተርኒቲ ላይ ወይም ደግሞ ጋይናኮሎጂ ላይ ኤግዛማችሁ ላይ የመጡ ጥያቄዎች የሞዴል ጥያቄዎች እንዲሁም ደግሞ የኤግዚት ኤግዛም ላይ ያው ጋይናኮሎጂ በጣም እንደሚበዛ ታውቃላችሁ። ሶ አብዛኞቹ የኤግዚት ኤግዛም ጥያቄዎች ናቸው። ስለዚህ ሁላችሁም ቪዲዮን ከማየታችሁ በፊት ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ የምታውቋቸው ጓደኞች ካሉ ቪዲዮን ሼር በማድረግ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ሶ ቀጥታ ወደ ጥያቄያችን። ኦኬ የመጀመሪያው ጥያቄ a pregnant client at 36 weeks gestation reports sudden onset of vaginal bleeding. Okay, sudden onset of vaginal bleeding with no pain. Okay, sudden onset of vaginal bleeding with no pain. What condition does the nurse suspect first? Okay, መጀመሪያ ሰስፔክት ማድረግ ያለባት የትኛው ኮንዲሽን ነው ከነዚህ ምርጫዎች ውስጥ? ኤ ፕላሲንታ ፕሪቪያ፣ ቢ ፕላሲንታ abruption or abruptio placenta, C uterine rupture, D preterm labor. ኦኬ ሁላችሁም አስቡ ሞክሩ። ሰው እንሰራዋለን ማለት። ስለዚህ ጥያቄያችን ምንድነው የሚለው ፕሬግናንት ክሊያንቷ 36 ዊክ ኦፍ ጀስቴሽን ላይ ናት ያለችው። ምን ሪፖርት አደረገች? ሰደን ኦንሴት ኦፍ ቫጂናል ብሊዲንግ። ይሄ የሆነ ነገር ይነግራችኋል። ሰደን ኦንሴት ኦፍ ቫጂናል ብሊዲንግ ኦኬ ወይም አብረፕት ኦንሴት ሰደን ኦንሴት ኦፍ ቫጂናል ብሊዲንግ ኦኬ ሰደንሊ ቫጂናል ብሊዲንግ ታየ ዊዝ ምን ይላትም ኖ ፔን። ስለዚህ ምን ይሰጠናል? ምን ዲፋይን ያደርግልናል? ፔንለስ ቫጂናል ብሊዲንግ ዲስ ኢዝ the classical manifestations of placenta previa. the classical manifestations of placenta previa. ኦኬ ስለዚህ ፕላሴንታ ፕሪቪያ ሲባል ፕላሴንታው ካለበት ቦታ ወይም ደግሞ በተለይም ደግሞ ወደ ሰርቫይካል ኦሱ ሲመጣ ማለት ነው። ኦኬ ፕላሴንታ ሰርቫይካል ኦስ ላይ ኢምፕላንት ሲሆን ኦኬ ሰርቫይካል ኦስ ላይ ወይም ደግሞ ልጁ ወደሚወጣበት አካባቢ ላይ መጥቶ ሲቀመጥ ፕላሴንታ ፕሪቪያ እንለዋለን። ስለዚህ ይሄ ደግሞ ክላሲካሊ ህመም የላቸውም። ስለዚህ ቫጂናል ብሊዲንግ ዊዝ ኖ ፔን ወይም ደግሞ ፔንለስ ቫጂናል ብሊዲንግ ይባላል። ግን ኦንሴቱ መች ነው? ሰደንሊ ኦኬ ሰደንሊ። እዚህ ጋር ፕላሴንታ አብረብሹ ይላችኋል ቢ ላይ ኦኬ ሰደን አይደለም። ኦኬ ኮንሲልድ ነው፣ እንደውም ተደብቆ ይቀመጣል። ኦኬ አሁን እዚህ ጋር ፕላሴንታ ፕሪቪያ ላይ ቫጂናል ብሊዲንጉ ምን አይነት ነው? ብራይት ነው። አብረብሽዮ ፕላሴንታ ላይ ግን ዳርክ ነው። ምክንያቱም ፕላሴንታ አብረብሽዮ ፕላሴንታ ማለት ወይም ደግሞ ፕላሴንታል አብረብሽን ማለት ሴፓሬሽንስ ኢማቹር ሴፓሬሽንስ ኦፍ ፕላሴንታ ማለት ነው። ኦኬ ጊዜው ሳይደርስ ፕላሴንታ ሴፓሬት ሲሆን ኦኬ ከቦታው ሲገነጠል አብረብሽዮ ፕላሴንታ እንለዋለን ወይም ደግሞ ፕላሴንታ አብረብሽን እንለዋለን። ፕላሴንታ ፕሪቪያ ግን ቦታው ለቆ ወደ ሌላ ቦታ በተለይም ደግሞ ሰርቫይካል ኦስ ጋር መጥቶ መንገድ ሲዘጋ ፕላሴንታ ፕሪቪያ እንለዋለን። ስለዚህ ፕላሴንታ ፕሪቪያ ፒ ፔንለስ ኦኬ ፒ ፔንለስ ብላችሁ ያዟት። ፔንለስ ፕሪቪያ ፔንለስ ኦኬ ስለዚህ ፔንለስ ቫጂናል ብሊዲንግ ታይፑ ከለሩ ምን አይነት ነው? ብራይት ክለር ነው ፕላሴንታ ፕሪቪያ ላይ። እዚህ ጋር ዳርክ ነው፣ ዳርክ ሬድ ነው አብረብሽዮ ፕላሴንታ ላይ። ስለዚህ ልዩነታቸውን በደንብ ማወቅ ያስፈልጋል። ኦኬ ስለዚህ ፕላሴንታ ፕሪቪያ ላይ ኖ ፔን ኦኬ እንዲሁም ደግሞ ቫጂናል ብሊዲንጉ ሰደን ኦንሴት ነው ያለው። ኦኬ ሶ አብረብሽዮ ፕላሴንታ ላይ ግን ፔንለስ ፔንፉል ኦኬ አብረብሽዮ ፕላሴንታ ላይ ወይም ፕላሴንታል አብረብሽን ላይ ፔንፉል ቫጂናል ብሊዲንግ ነው። ኦኬ ፔንፉል ህመም አለው በጣም ፕላሴንታ አብረብሽን ወይም ደግሞ አብረብሽዮ ፕላሴንታ ላይ ኦኬ ሶ ሌላው ዲ እና ሲ እና ዲ ምንም አይሆንም አይደል? ዩትራይን ራፕቸር ኦኬ ዲቱ ምናልባት ዩትራይን ራፕቸር ብዙ ጊዜ ሰርጀሪ ካለ ከዚህ ቀደም ዩትራይን ራፕቸር ሊኖራቸው ይችላል። ሌላ ፕሪተርም ሌበር ማለት ያው ኮንትራክሽን ቢፎር 37 ዊክስ ኦፍ ጀስቴሽን ማለት ነው። ኦኬ ጊዜው ሳይደርስ
ልጁ ጊዜው ሳይደርስ እናትዮ ሌበርስ እንትን ስትል ማለት ነው። ኦኬ ምጥ ሲጀምራት ፕሪተርም ሌበር እንለዋለን። ኦኬ ስለዚህ በደንብ ልዩነታቸውን ማወቅ ያስፈልጋል። እዚህ ጋር ደግሞ ጥያቄ ላይ ሁሌ ይመጣሉ። ኦኬ ኔክስት a pregnant client in her third trimester reports feeling that it is easier to breathe, but she has to urinate more frequently. The nurse suspects that the fetus has dropped into the lightning has occurred. How long before labor begins does the lightning usually occur? Pregnant client in her third trimester ላይ ናት ያለችው feeling that it is easier to breathe. ከዚህ ቀደም ያለ ወትሮ በቀላሉ መተንፈስ ቻለች። እንዲሁም ደግሞ she has to urinate more frequently. እንዲሁም ደግሞ ያለ ወትሮ በጣም frequently መሽናት ጀመረች። ስለዚህ መተንፈስ በቀላሉ መተንፈስ ቻለች እያለ ነው አንድ። ስለዚህ በቀላሉ መተንፈስ ቻለች ማለት ልጁ ወደ ታች እየወረደ ነው፣ ወርዷል። ወደ ታች እየወረደ ነው። ሶ አንድ በቀላሉ መተንፈስ ቻለች፣ ምክንያቱም እዛ ዲያፍራም ላይ ያለው ፕሬሸር ይቀንሳል አይደል? ዲያፍራም ላይ አለ አይደል? ከልጁ በላይ በኩል አለ። ብዙ ጊዜ ሾርትነስ ኦፍ ብሪዝ ይኖራቸዋል ፕሬግናንት ዊሜኖች፣ ምክንያቱም ፊተሱ ህፃንየው ልጁ ዲያፍራምን ስለሚገፋው ወደ ላይ ስለሚገፋው ሾርትነስ ኦፍ ብሪዝ አላቸው። ስለዚህ አሁን ኢዚየር ቱ ብሪዝ፣ ስለዚህ ልጁ ወደ ታች እየወረደ ነው። እየወረደ ነው። በት ሺ ሃዝ ቱ ዩሪኔት ሞር ፍሪኩዌንትሊ። ወደ ታች ደግሞ ማን አለ? ሬክተም አለ፣ ማን ነው? ብላደር አለ፣ የሽንት ከረጢት አለ። ስለዚህ ወደ ታች ሲወርድ ደግሞ ማን ያገኛል? ብላደርን ያገኛል። ሶ ብላደርን ደግሞ ገፋ ያደርገዋል ወደ ታች ሲሆን። ወደ ላይ ለቀው ይመጣል ዲያፍራም፣ ስለዚህ መተንፈስ ትችላለች። ወደ ታች ሲመጣ ደግሞ ብላደርን ይገፋዋል። ስለዚህ ዩሪኔት ሞር ፍሪኩዌንትሊ በጣም ክሪቲካል ቲንኪንግ ይፈልጋል። ስለዚህ ኖርማል ፊዚዮሎጂን ማወቅ አለባችሁ ዲዩሪንግ ፕሬግናንሲ ላይ። ስለዚህ ዩሪኔት ሞር ፍሪኩዌንትሊ፣ ብላደርን ደግሞ ወደ ታች ሲመጣ ገፋ ያደርገዋል። ስለዚህ ይሄ ምን እንለዋለን? ላይትኒንግ ይባላል። ላይትኒንግ። the nurse suspects that the fetus has dropped into the lightning has occurred. ላይትኒንግ ኦከር እንዳደረገ ሰስፔክት አደረገች። how long before labor begins does the lightning usually occur? ሌበር ከመጀመሩ በፊት ምጥ ከመጀመሩ በፊት ላይትኒንግ መች ነው ኦከር የሚያደርገው? A 24 hours, B 1 weeks, C 2 up to 3 weeks, D 4 up to 6 weeks. ስለዚህ ይሄ አይሆንም አይደል? 24 አይሆንም፣ በጣም እንትን ብለዋል፣ አርሊ ነው። 24 አይሆንም። 24 እና 1 ዊክስ ምናልባት እናትየው መልቲፓራ ከሆነች ከዚህ ቀደም ከወለደች ሊሆን ይችላል። ብዙ ጊዜ ግን ኤግዛማችሁ ላይ እንደዚህ አይነት ዳይሌማ ውስጥ የሚያስገቡ ጥያቄዎች አሉ። ስለዚህ ፕሬግናንት ዊሜኗ ማን እንደሆነች አልተናገረም እዚህ ጋር። መልቲፓራ ናት፣ ፕሪሚ ናት፣ ምንም የለም። ስለዚህ ሰስፔክት ማድረግ ያለባችሁ ፕሪሚ እንደሆነች ነው። የመጀመሪያ ፕሬግናንት ወይም ደግሞ የመጀመሪያ እርግዝና መሆኗን ማወቅ አለባችሁ። ስለዚህ 24 hours ከሆነ ወይም ደግሞ እነዚህ ሁለቱም ብዙ ጊዜ የላይትኒንግ በ24 ሰዓት እና እስከ 1 ዊክ መካከል ያለው መልቲፓራ ከሆኑ ነው። ብዙ ከዚህ ቀደም ብዙ ከወለዱ ለመልቲፓራ ውሜኖች ይሄ ይጠበቃል። ላይትኒንግ በዚህ ሰዓት ይመጣል። how long before labor begins does lightning usually occur? ላይትኒንጉ ከሌበሩ በፊት በስንት ጊዜ ውስጥ ይመጣል ነው ጥያቄው። ስለዚህ መልሳችን 2 up to 3 weeks ነው። this is ለፕሪሚ ነው የተጠየቅ ነው። ፕሪሚ ወይም ደግሞ ፈርስት ታይም ፕሬግናንሲ ማለት ፕሪሚ ግራቪዳ ማለት usually occur 2 up to 3 weeks before labor ማለት ስለዚህ መልቲፓራ ብሎ ሊጠይቃችሁ ይችላል። መልቲፓራ ከሆነ occur closer to labor ወይም ደግሞ 24 hours አካባቢ closer ነው በጣም። ሶ ሌላው ደግሞ ይሄንን ላይትኒንጉን ማለት እንደሆነ ማወቅ አለባችሁ ነው።
ለብቻው አለ ጥያቄ ሲኦሲ ጥያቄያችሁ ላይ ለብቻው ላይትኒንግ። ስለዚህ ላይትኒንግ ማለት ልጁ ወደ ታች ሲወርድ ኦኬ። ስለዚህ ልጁ ወደ ታች ሲወርድ ወደ ፐልቪክ ማተርናል ፐልቪክ ሲወርድ ከላይ ያለው ሪስፓራቶሪ ወይም ደግሞ ዲያፍራም መስል ፕሬዠር ይቀንስለታል ኦኬ ወደ ታች ሲመጣ። ስለዚህ እናትየው መተንፈስ ትችላለች። አንድ ሁለት ደግሞ ወደ ታች ሲወርድ ደግሞ ብላደርን ብላደርን ይገፋዋል። ስለዚህ ዩሪኔሽን ፍሪኩዌንሲ ይኖራል ኦኬ ዩሪን ፍሪኩዌንሲ ሃይ ይሆናል። ስለዚህ ዩሪኔት ሞር ፍሪኩዌንትሊ ዲስ ኢዝ ቢግ ኮንሴፕት ማለት ነው። ሌላው a client at 39 weeks of gestation came to the obstetrician office and is found to be fully effaced okay fully effaced and 3 centimeter dilated. Which of the following sign most strongly suggests that the client is in true labor? true labor እና forced labor መለየት አለባቸው። ኦኬ ስለዚህ ትክክለኛ ምጥ የሆነው የትኛው ነው በቀላሉ ኦኬ። ስለዚህ እናትየው 39ኛ ዊክ ኦፍ ጀስቴሽን ናት። ከምቱ ኦኬ ሐኪም ጋር መጣች ኦብስቴትሪሻን ኦፊስ and is found to be fully effaced ኦኬ fully effaced ሆነዋል ወይም ደግሞ ሰርቪክሱ ኢፌስት ሆነዋል። ፉሊ ምን ማለት ነው? ላልተዋል ኦኬ ሾርትንድ ሆነዋል ኦኬ and 3 centimeter dilated ኦኬ 3 centimeter dilated ሆነዋል። ስለዚህ ሞስት ላይክሊ 3 centimeter ከሆነ ፈርስት ስቴጅ ሌበር ላይ ናት ወይም ደግሞ ላተንት ፌዝ ላይ ላተንት ፌዝ ላይ ፈርስት ስቴጅ በሶስት ይከፈላል ላተንት አክቲቭ እና ትራንዚሽን ፌዝ። ስለዚህ ላተንት ፌዝ ላይ ናት። which of the following sign most strongly suggests that the client is in true labor? strongly suggest የሚያደርገው true labor ላይ እንደሆነች strongly suggest የሚያደርገው የትኛው ነው? ይሄን እናስወጣዋለን። እንዲ ብራክስተን ሂክ ኮንትራክሽን ከተባላችሁ ይሄ ፎልስ ክላሲካል ሳይንስ ኦፍ ፎልስ ሌበር ኦኬ ክላሲካል ሳይንስ ኦፍ ፎልስ ሌበር እንለዋለን። ብራክስተን ሂክ ኮንትራክሽን የሚባለው ኦኬ ብዙ ጊዜ ከ16 እስከ 20 ዊክስ አካባቢ ይመጣል። ስለዚህ ፎልስ ሌበር ነው ኦኬ የፎልስ ሌበር ምልክት ነው ብራክስተን ሂክ ኮንትራክሽን ኦኬ። ስለዚህ ይሄን እናስወጣዋለን። ኤግዛማችሁ ላይ አጌን ይጠይቃል። ሌላው ሲ ፌታል ሙቭመንት ኢንክሪዝ ኖ ፌታል ሙቭመንት ኤኒ ታይም ላይ ሊጨምር ይችላል። ስለዚህ ስለ ትሩ ሌበር ምንም አይነት ስፔሲፊክ የሆነ ኢንፎርሜሽን አይሰጠንም። ኦኬ ሌላ ሬጉላር ኮንትራክሽን ዚስ ኢዝ ኮሬክት ማለት ኦኬ ሬጉላር ኮንትራክሽን ይኖራቸዋል ማያቋርጥ ፕሮግሬሲቭ የሆነ አሁን ይሄ ዲ ላይ ያለው ብራክስተን ሂክ ኮንትራክሽን ምንለው የሆነ ሰዓት ላይ እንትን ይላሉ ላይክ ወክ በሚያደርጉበት ሰዓት ወይም ደግሞ ብዙ ጊዜ ብራክስተን ሂክ ኮንትራክሽን ወይም ደግሞ 16 እስከ 20ኛ ዊክስ ላይ ብራክስተን ሂክ ኮንትራክሽን ይኖራቸዋል ፎልስ ሌበር ነው። ስለዚህ ምንድነው ኢንክሬጅ የምናደርጋቸው አምቡሌት እንዲያደርጉ ኦኬ ዞር እንዲሉ ወይም ደግሞ ወክ እንዲያደርጉ እንመክራቸዋለን ኦኬ። ስለዚህ እነዚህ ሁለቱ አይሆኑም። ሬጉላር ኮንትራክሽን ኢዝ ክላሲካል ነው። ትሩ ሌበር ከተባለ ሬጉላር ኮንትራክሽን ኦኬ ማያቋርጥ ኢንቴንሲቲው ሃይ የሆነ ሬጉላር ኮንትራክሽን ከሆነ ትሩ ሌበር ነው። ኤ ኮንትራክሽን ዲክሪዝ ኢን ኢንቴንሲቲ ዌን ወኪንግ ኮንትራክሽን ዲክሪዝ ኢን ኢንቴንሲቲ ዌን ወኪንግ ይሄ አሁን ቅድም እንዳልኳችሁ ዲ ላይ ያለው የዲ መልስ ነው። ዲ እና ኤ አንድ ናቸው። ኮንትራክሽን ዲክሪዝ ኢን ኢንቴንሲቲ ዌን ወኪንግ ኦኬ ቀደም ብራክስተን ሂክ ኮንትራክሽን ከ16 እስከ 20ኛ ዊክስ ላይ ይመጣል ኦኬ ይኖራል ብራክስተን ሂክ ኮንትራክሽን። ስለዚህ ምንድነው ኢንካሬጅ የምናደርጋቸው ወክ እንዲያደርጉ ኦኬ አምቡሌት እንዲያደርጉ እንመክራቸዋለን። አሁንም እዚህ ጋር ደገመው ኤ ላይ ኮንትራክሽን ዲክሪዝ ኢን ኢንቴንሲቲ ዌን ወኪንግ። ስለዚህ ኤ እና ዲ ዘሴም ናቸው። ስለዚህ እነዚህ ይሄ ምርጫውን ሲኦሲ ራይተሮች የራሳቸው የሆነ ፕሪንሲፕል አላቸው ሎ አላቸው ኦኬ። ኦንላይን ክላስ ብትማሩ ልጆች ያው ታውቁታላችሁ ኦኬ። ኤ እና ዲ ምርጫ ላይ ሁለት ተመሳሳይ ከሆኑ ኮምፓሬብል ኦር አላይክ ቾይስ ይባላል ኦኬ ኮምፓሬብል ኦር አላይክ ቾይስ። ስለዚህ ብዙ ጊዜ ምርጫ ላይ ተመሳሳይ የሆነ ኦኬ ሪሊ ተመሳሳይ አይሆንም ኦኬ ሊትራሊ ተመሳሳይ ላይሆኑ ይችላሉ። ግን የተወሰነ ነገር ነቃ ካላችሁ ካወቃችሁ ኦኬ ምክንያቱም እነዚህ ዲስትራክተር ናቸው ኦኬ ኤግዛም ሲኦሲ ራይተሮች
ኤግዛም ራይተሮች እነዚህ ነገሮችን ይጠቀማሉ። ስለዚህ ምን ይባላል? ቴስት ቴኪንግ ስትራቴጂ ላይ ኮምፓሬብል ኦር አላይክ ቾይስ ሁለት ተመሳሳይ ምርጫ ሲገኝ ኦኬ። ስለዚህ እናስወጣቸዋለን ኤና ቲ እናስወጣዋለን ዘሴም ስለሆኑ ከዛ ምርጫችን ምናልባት ጥያቄው ራሱ ካልገባችሁ ከነዚህ አንዱን ትመርጣላችሁ። ኦኬ ኮምፓሬብል ኦር አላይክ ቹዝ እንዳትረሱ ቼክ ማድረግ አለባችሁ ምርጫ። ኦኬ ቀጣይ the next is assessing a laboring client service and knows that it is 50% effaced. what does this indicate? effacement ማለት ምን ማለት ነው? መጀመሪያ ኦኬ ሰርቫይካል ኢፌስመንት ኦኬ። ስለዚህ ሰርቫይካል ኢፌስመንት እና ዲሰንት እንዲሁም ደግሞ ዳይሌሽን መለየት አለባችሁ። ዳይሌሽን መከፈት ነው፣ ዳይሌት መሆን ኦኬ። ዳይሌሽን ሰርቫይካል ዳይሌሽን ስንል ሰርቪክሱ ሲከፈት ኦኬ ልጁ እየወጣ መሆኑ ይነግረናል። ኦኬ ለምሳሌ ሰርቫይካል ዳይሌሽን በሴንቲሜትር ነው አይደል? ሴንቲሜትር 4 ሴንቲሜትር 8 ሴንቲሜትር 10 ሴንቲሜትር እንላለን። ኢፌስመንት ግን በፐርሰንት ነው። ኦኬ ፉሊ ኢፌስድ ከሆነ 100% እንለዋለን። ኦኬ ሃፍ ከሆነ 50% እንለዋለን። ስለዚህ ኢፌስመንት ማለት ነው መላላት፣ ሰርቪክስ የሰርቪክስ መላላት ወይም ደግሞ እንዴት ነው በቀላሉ ኢላስቲክ መሆን ኦኬ ኢፌስመንት እንለዋለን። ዳይሌሽን ግን ምንድነው ብያቸዋለሁ? መከፈት ላይክ ዳይሌት ኦኬ ዳይሌሽን መከፈት ነው። ኦኬ ስለዚህ what does this indicate? 50% ኢፌስድ ሆነ ኦኬ ዘነስ assessing a laboring client service and notice that it is 50% ኢፌስድ ሆነዋል። ምን ማለት ነው? what does this indicate? A cervix is the cervix has shortened by half. okay this is the correct answer አይደል? ሰርቪክሱ the cervix has shortened by half በግማሽ ምን ሆኗል? shortened ሆኗል ወይም ደግሞ ያው ቀደም እንዳልኳችሁ መላላት ኦኬ the cervix has shortened by half. the cervix is fully dilated. አሁን ስለ ዳይሌሽን አልተጠየቅንም። አሁንም እዚህ ጋር እነዚህ ኤግዛም ራይተሮች የተጠቀሙትን ላሳያችሁ። ኦኬ እዚህ ጋር ስለ ዳይሌሽን ሁለት መልሶች አሉ። ቢ the cervix is fully dilated. the cervix is dilated to 5 cm. ኦኬ የተወሰነ ልዩነት ቢኖራቸውም ኦልሞስት ዘ ሴም ናቸው። ኦኬ ስለዚህ መጀመሪያ ጥያቄ ኢሊሚኔሽን ፕሮሰስ ይባላል። ቴስት ቴኪንግ ስትራቴጂ ላይ ኢሊሚኔሽን ፕሮሰስ ይባላል። ኦኬ ኮምፓሬብል ኦር አላይክ ቾይሶች ማስወጣት። the cervix is fully dilated. the cervix is dilated to 5 cm. ኦኬ ስለዚህ እነዚህ ሁለቱም እናስወጣቸዋለን። መጀመሪያ the baby's head is crowning እየገባ ነው እያለ ነው አይሆንም። ስለዚህ ሰርቪክስ has shortened by half 50% ኢፌስድ ማለት በሃፍ ምን ሆኗል? ላልተዋል ወይም ደግሞ ኢፌስድ በቀላሉ ለመከፈት ያለው እንትን ማለት ነው ኢንቴንሲቲ ወይም ደግሞ በቀላሉ ለመከፈት እየተዘጋጀ ነው። 50% ኢፌስድ ማለት shortening of the cervix ማለት shortening of the cervix ኢፌስድ ማለት shortening of the cervix ኦኬ ስለዚህ መልሳችን the cervix has shortened by half. which of the following best describes what occurred during the third stage of labor? ይሄ ቀላል ነው። ኦኬ ይሄ የ2011 ጥያቄያችሁ ላይ ነው ያለው። which of the following best describes what occurred during the third stage of labor? ስለዚህ አራት ስቴጆች አሉ አይደል? ስቴጅ 1 ሌበር ነው ምጥ ነው። ኦኬ ስቴጅ ኦፍ ሌበር ላይ ስቴጅ 1 ስለ ምጥ ነው። ኦኬ ምጥ ነው። ሌበር ስለ ሌበር ነው የምናወራው። ስቴጅ 1 ላይ ግን ፌዞች አሉ። ፌዝ ኦኬ ፌዝ 1 ምንለው ላተንሲ ፌዝ ይባላል። ሰርቪክሱ በስንት ሴንቲሜትር ነው ኢፌስድ የሚሆነው? ከ0 እስከ 4 ሴንቲሜትር ኢፌስድ ይሆናል። መች ላተንሲ ፈርስት ስቴጅ ላይ ላተንሲስ
ላተንሲ ፈርስት ስቴጅ ላይ ላተንሲ ፌዝ ላይ ስቴጅ እና ፌዝ መለየት አለባቸው። ስቴጅ ዋን ነው። ኦኬ ሌበር ነው። ከዛ ስቴጅ ዋን ላይ ደግሞ በሶስት እንከፍለዋለን። ኦኬ ላተንሲ ፌዝ፣ አክቲቭ ፌዝ እና ትራንዚሽን ፌዝ። ኦኬ ስለዚህ ላተንሲ ፌዝ ላይ የመጀመሪያ ፌዝ ላይ ከ0 እስከ 4 ሴንቲሜትር ምን ይሆናል? ዳይሊት ይሆናል ሰርቪክሱ። ከዛ በኋላ ምን አለ? አክቲቭ ፌዝ፣ ሁለተኛው ፌዝ። አክቲቭ ፌዝ ላይ ደግሞ ከ4 እስከ 7 ሰርቪክስ ይከፈታል። ኦኬ ዳይሌት ይሆናል። ከዛ በኋላ የመጨረሻው ትራንዚሽን ፌዝ። ኦኬ ትራንዚሽን እየተዘጋጀ ነው ከአንድ ወደ ሌላ ስቴጅ የሚሄድበት ፌዝ ሶሪ። ስለዚህ ትራንዚሽን ፌዝ ስቴጅ ዋን ላይ ስንት ፌዞች አሉ? 3 ላተንሲ፣ አክቲቭ፣ ትራንዚሽን። ኦኬ ስለዚህ ትራንዚሽን ላይ ከ8 እስከ 10 ሴንቲሜትር ዳይሌት ይሆናል ማለት ነው። ስለዚህ ትራንዚሽን ስሙ ራሱ ይነግረናል ወደ ስቴጅ 2 መሄጃ ማለት ነው። ትራንዚሽን ትራንዚት። ስለዚህ ከዛ ስቴጅ 2 ኦኬ ስቴጅ 2 ደግሞ ልጁ ሲወለድ ማለት ነው። ኦኬ ልጁ ሲወለድ። ስቴጅ 3 ፕላሴንታ ሲወጣ የእንግዲህ ልጁ ሲወጣ ማለት ነው። ኦኬ የእንግዲህ ልጅ ምን ነው ማለት ነው። ሰርድ ስቴጅ ነው የሚጠይቀን አሁን። ሰርድ ስቴጅ ዘ ፕላሴንታ ኢዝ ዲሊቨርድ ነው። ዘ ፊተስ ኢዝ ዲሊቨርድ ይሄ ሰከንድ ስቴጅ ነው። ሰከንድ ስቴጅ ዘ ሰርቪክስ ዳይሌትስ ቱ 10 ሴንቲሜትር ዚስ ኢዝ ትራንዚሽን ፌዝ ስቴጅ 1 ነው። ስቴጅ 1 ላይ የትኛው ፌዝ? ትራንዚሽን ፌዝ። ኦኬ ላ ዘ ሰርቪክስ ፌዝ ኮምፕሊትሊ ይሄም ምናልባት ትራንዚሽን ሊሆን ይችላል፣ ግን ከጥያቄያችን ጋር ሄደን ስለዚህ እናስወጣዋለን። ሶሪ ትንሽ ጉንፋን ስለያዘኝ። ስለዚህ እነዚህን ያዙት። ሌላው ፎርዝ ስቴጅ ነው። ፎርዝ ስቴጅ ሪከቨሪ ነው። ኦኬ ከወለደች በኋላ ወይም ደግሞ ላይክ ፕላሴንታው ከወጣ በኋላ እንክብካቤ። ኦኬ አባውት ሪከቨሪ ወይም ደግሞ ስለ ኬር ፖስት ፓርተም ኬር ነው። ዱሪንግ ኤ ቫጂናል ኤግዛሚኔሽን the nurse note that the client's cervix is dilated to 7 centimeter. which stage of labor is this client in? የት ነው ያለችው? የትኛው ስቴጅ ላይ ነው ያለችው? ስለዚህ እቺን ብቻ ማየት ነው። ሰርቪክስ ኢዝ ዳይሌትድ ቱ 7 ሴንቲሜትር ቅድምም ብያቸዋለሁ። ስቴጅ 1 ላይ 3 ፌዞች አሉ። አንደኛው ላተንት ነው። ላት ብላችሁ ያዙ በቀላሉ። ስቴጅ 1 ላት፣ ኤል ማን ነው? ላተንት። ላተንት ቀደም ስንት ነው ያልኳችሁ? ከ0 እስከ 4 ሴንቲሜትር ነው የሚከፈተው ሰርቪክስ። አክቲቭ ከ4 እስከ 7 ሴንቲሜትር ይከፈታል። ትራንዚሽን ወደ ስቴጅ 2 መግቢያ ትራንዚሽን ከ8 እስከ 10 ሴንቲሜትር ነው። ስለዚህ ይሄ አክቲቭ ፌዝ ነው። አክቲቭ ፌዝ ቀደም ስንት አልኳችሁ? ከ4 እስከ 7 ሴንቲሜትር። ስለዚህ አክቲቭ ፌዝ ፈርስት ስቴጅ አክቲቭ ፌዝ። ኦኬ ፈርስት ስቴጅ አክቲቭ ፌዝ በቀላሉ ላት ብላችሁ ያዙት። ይኸው እዚህ ጋር በዚህ መያዝ ትችላላችሁ። ኤል ኤ ቲ ፈርስት ስቴጅ ኤል ኤ ቲ ማለት ብላችሁ መጨረስ ትችላላችሁ። ኤሏ ምንድናት? ላተንሲ ፌዝ ወይም ደግሞ ላተንት ፌዝ። ኤ አክቲቭ ፌዝ። ኦኬ ስለዚህ ላተንሲ ፌዝ ከ0 አፕ ቱ 4 ሴንቲሜትር ነው። አክቲቭ ፌዝ ከ4 አፕ ቱ 7 ሴንቲሜትር ነው። ትራንዚሽን ፌዝ ከ8 እስከ 10 ሴንቲሜትር ይከፈታል ሰርቪክስ። ስለዚህ ትራንዚሽን ፌዝ ማለት ቃሉ ራሱ እንደሚነግረን ትራንዚሽን ቱ ሰከንድ ስቴጅ ማለት ኦኬ ወደ ሰከንድ ስቴጅ ለመሄድ እየዳዳ ነው ማለት ነው። ኦኬ ሰከንድ ስቴጅ። ኦኬ ሌላው of the 4 women who are in labor which of the following is most likely to deliver the baby first? ኦኬ የትኛዋ እናት ከነዚህ ከአራት ውስጥ ቶሎ ሞስት ላይክሊ ልትወልድ ትችላለች? የትኛዋ ናት ሞስት ላይክሊ ቶሎ መውለድ ምችለው? ኦኬ ፕሮባቢሊቲ ነው አይደል? which of the following is most likely to deliver the baby first? መጀመሪያ የምትወልደው ማን ናት? የትኛዋ እናት ናት? ኤ ቢ ሲ ዲ። ኤ a client who is actively laboring and is screaming and crying in pain። ምንም አይነት ኢንፎርሜሽን አልሰጠንም ኤ ላይ። ኦኬ ምንም አይነት ስፔሲፊክ ኢንፎርሜሽን ስለ ዳይሌሽን አልነገረንም። ኦኬ ዋናው ትልቁ ኢንፎርሜሽን ምንድን ነው? ዳይሌሽን ነው አይደል? ምን ያህል ዳይሌት አድርገዋል እናት
አንድ እናት መውለዳ ዴሊቨር የምታደርግበትን ፕሮባቢሊቲ ለማወቅ መውለዳን ቶሎ መውለዳ ወይም ደግሞ አለመውለዳ ቶሎ መውለዳንና አንድ እናት ቶሎ ዴሊቨር ታደርጋለች ብለን የምናስበው ቤዝድ ኦን ሰርቫይካል ዳይሌሽን ነው። ኦኬ ቤዝድ ኦን ሰርቫይካል ዳይሌሽን ነው። ስለዚህ እሱ ወሳኝ ነገር ነው ማለት ነው። ኦኬ ስለዚህ እዚህ ጋር ምንም አይነት ስፔሲፊክ የሆነ ስለ ዳይሌሽን ስለ ሌበር ስፔሲፊክ የሆነ ኢንፎርሜሽን አልሰጠንም። ኤ ጀስት ስክሪሚንግ እየጮኸች ነው እያለቀሰች ነው እያለ ነው። ክሊያንት ሁ ኢዝ አክቲቭሊ ሌበሪንግ አክቲቭ ፌዝ ላይ ነው ያለችው። ስለዚህ እያለቀሰች ነው እየጮኸች ነው። ስለዚህ ምንም አይነት ኢንፎርሜሽን አልሰጠንም። ኦኬ አክቲቭሊ ሌበሪንግ ናት። ኦኬ ሶ እናስወጣዋለን። ምንም አይነት ኢንፎርሜሽን በቂ የሆነ ኢንፎርሜሽን አልሰጠንም። ኢሊሚኔት ቢ a client who is 9 centimeter dilate. Okay, 9 centimeter dilate ሰጠን and saying she feels like she need to push. Okay, push እንዳለ ማድረግ እንዳለባት ይሰማታል። Okay, see a multigravida who is 6 centimeter dilated and fully effaced. ኦኬ 6 ሴንቲሜትር ዳይሌት አድርጋለች። ኦኬ የተወሰነ ኢንፎርሜሽን አለ፣ ግን ገና ናት። ግን መልቲ ግራቪዳ ናት፣ ከዚህ ቀደም ወልዳለች። ስለዚህ ቶሎ የመውለድ ፕሮባቢሊቲ አላት። ግን ዳይሌሽኑ ሰርቫይካል ዳይሌሽኑ 6 ሴንቲሜትር ብቻ ነው። ኦኬ ምንም እንትን አይሰጠንም። ኦኬ መጀመሪያ ለመውለድ መልቲ ግራቪዳ መሆኗን አንድ ትልቅ አስተዋጽኦ ያደርጋል ቶሎ ለመውለድ። ግን ሰርቫይካል ዳይሌሽኑ ገና ነው፣ 6 ሴንቲሜትር ነው። ገና ፈርስት ስቴጅ ላይክ አክቲቭ ፌዝ ላይ ነው ያለችው። ኦኬ ስለዚህ ይሄም እናስወጣዋለን። ኤ እና ሲ እናስወጣቸዋለን። ግን ፉሊ ፌስድ ይላል። ኦኬ 6 ሴንቲሜትር ነው ገና ፌስድ ቢያደርግም። ስለዚህ ኤ እና ሲ እናስወጣዋለን። ኢፌስመንት እና ዳይሌሽን መለየት አለባቸው። ኦልሬዲ ነግሬያቸዋለሁ ከዚህ ቀደም። ኦኬ ዲ ኤ ክሊያንት ሁ ኢዝ ዘ ትራንዚሽናል ፌዝ። ኦኬ ትራንዚሽናል ፌዝ ላይ ነው ያለችው። ኦኬ ኦልሞስት መጣ። ኦኬ 8 አፕ ቱ 10 ሴንቲሜትር ዳይሌት ሆነዋል። ኦኬ ዋናው ነገር ከዚህ በኋላ ያለው ነው። ኦኬ ክሊያንት ሁ ኢዝ ትራንዚሽናል ፌዝ ኦፍ ሌበር ኤንድ ስቴትስ ምናለች? ሺ ፊልስ like she need to have a bowel movement. Okay, she need to have a bowel movement። ስለዚህ አሁን ይሄ ምንድነው? ፕሬዠር ወደ ታች ቀደም እንደነገርኳችሁ ሬክተም ላይ ተጭኗል። ስለዚህ የመውለድ እንትኗ ሃይ ነው። this is the classical signs of fetal descent. okay fetal descent ነው። okay fetal ህፃኑ ወደ ታች መውረዱን ኦኬ ወደ በደንብ እንደገባ ይነግረናል። ምናልባትም ጸጉሩ እየታየ ነው። ኦኬ እንትኑም ሄዱም እየታየ ነው። ኦኬ ሶ ይሄ ምን ይነግረናል? ፌታል ዲሴንቱ ወደ ታች እንደወረደ እንደገባ ይነግረናል። ፊልስ ላይክ ሺ ኒድ ቱ ሃቭ ባውል ሙቭመንት። ኦኬ ሬክተም ፕሬዠር አፕላይ ሆነዋል ሬክተም ላይ። ኦኬ ስለዚህ the best answer is D. okay ቢም ይሆናል ግን ዲ ነው ቤስት። ኦኬ ሌላው during the transition phase of labor a client become very irritable. ኦኬ during transition phase ስለዚህ እነዚህ ስቴጅ 1 ስቴጅ 2 ስቴጅ 3 ስቴጅ 4 አውቃችኋቸዋል። ከዚህ በኋላ እነዚህን በደንብ አንደርስታንድ ማድረግ ይጠበቅባችኋል። during the transition phase of labor a client becomes very irritable and reports strong frequent contraction. What is the expected cervical dilation during this phase? expected የምታደርጉት cervical dilation ስንት ነው? ይሄኛው ፌዝ ላይ ስለ ትራንዚሽን ስቴጅ 1 ላይ ናት ያለችው። ስቴጅ 1 ላይ የትኛው ፌዝ? ትራንዚሽን ላት ብላችሁ ያዙት ብያችኋለሁ ቅድም። ላተንሲ ስንት ነው? ከ0 እስከ 4 ሴንቲሜትር ፌስ ዳይሌትድ ይሆናል። አክቲቭ ከ4 እስከ 7 ሴንቲሜትር ዳይሌትድ ይሆናል። ትራንዚሽን ደግሞ ከ8 እስከ 10 ሴንቲሜትር ብያችኋለሁ። ስለዚህ መልሳችን 8 up to 10 ሴንቲሜትር ነው ማለት ነው። ኦኬ
ኦኬ ስለዚህ ፕሊስ ሁላችሁም ሰብስክራይብ ያደረጋችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ኦኬ ላይክ ማድረጋችሁን ደግሞ እንዳትረሱ። ምክንያቱም ላይክ ስታደርጉ ቪዲዮ በደንብ ይታያል፣ እንዲሁም ደግሞ ተማሪዎች ላይ አልጎሪዝሙ ብዙ ተማሪዎች ጋር እንዲደርስ ይሆናል ማለት። ስለዚህ ሁላችሁም ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮውን ላይክ እንድታደርጉ። ኦኬ ላይክ ብቻ ማድረግ ሳይሆን ሰብስክራይብ አድርጋችሁ ኖቲፊኬሽን በተኑ ላይ ኖቲፊኬሽን በተኑ ስትጫኑ ይመጣላችኋል። ቀጥታ ልክ አዳዲስ ቪዲዮዎች ሲጫኑ ይመጣላችኋል። ሶ ሌላው ኦንላይን ክላስ መመዝገብ የምትፈልጉ ተማሪዎች ካላችሁ ኤኒ ክላስ ኦኬ፣ ለሜዲሲን፣ ለፋርማሲ፣ ለኤችኦ፣ ለነርሲንግ ኦኬ ለኤንክሊክስ እያዘጋጀን ነው። ስለዚህ የትኛውም ዲፓርትመንት ከሚድዋይፈሪ ውጪ ክላስ እንሰጣለን። ሶ መመዝገብ ትችላላችሁ። መልካም ጊዜ ባይ